በአርባ ምንጭ ከተማ የተከሰተው ነገር ሁሉንም አስገርሟል። ማንም ፓስተር አገልግሎት እንዳይሰጥ ተከልክሏል። የዚህ አጥማቂ ስህተት ትልቅ ችግር እንደፈጠረ እየሰማን እንገኛለን። ኡስታዙ ዛሬም ትልቅ አስነዋሪ ነገርን እየነገረን ይገኛል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እንደ ሁሌው እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የፍቅር እናት ድንግል ማርያም ብላችሁ ኮሜንት አድርጉና ለአንድ ሰው ጣውጥተን የ500 ብር ካርድ እንሸልማለን ብለን ነበር። ጣውጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ ሊንክ ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም ሽልማት ያለው ኮሜንት የምታደርጉት ነገር አለ። እንግዲህ ኮሜንት የምታደርጉትን መሀል ላይ የምነግራችሁ ይሆናል። ዛሬ ቪዲዮአችንን በዚህ ነው የምንጀምረው። እስቲ እንደው አሁን በሞቴ እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብለው ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ፊል ይሄ ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩ አሁን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚያ እንዲሰማን ያርገን ወሉት ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን የሚቀማን አፈር ይብላና አፈርስ አይበላም መቼም እሱ ምኑን ይበላዋል? እኛን ነው የሚያበላን እንጂ እውነት የለው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን አንጨናነቅም፣ ጥያቄያችን ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ በክርስቲያን ውስጥ አለ። እግዚአብሔር በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድን ነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንታያይባት ከተማ ቤተክርስቲያን ናት። እግዚአብሔርን የምናይበት ማለት ነው። መምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርት ነው። ቅዱስ ዮሐንስ አፈወርቅ እንዲሁም ስለ ቤተክርስቲያን ሲናገር ከቤተክርስቲያን አትራቅ ከእርሷ የሚበልጥ የለምና ተስፋ እሷ ናት፣ መዳኛ እርሷ ናት፣ መጠጊያ እሷ ናት እያለ ስለ ቤተክርስቲያን ይናገራል። ተስፋ እሷ ናት ማለት ቤተክርስቲያን ውስጥ ያለ እግዚአብሔር ነው። እግዚአብሔርን ሂደን ስናገኘው ሁላችንም ተስፋ አድርገን እንመጣለን፣ መዳኛችንና መጠጊያችንን አግኝተን እንመጣለንና ሁላችንም ክርስቲያኖች ከቤተክርስቲያን እንዳንርቅ ቅዱስ ዮሐንስ አፈወርቅ በዚህ መልኩ ይመክረናል ማለት ነው። መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ጉዳይ መካከል በአርባ ምንጭ የተከሰተ አንድ ነገር አለ። እርሱን ይዘው አንዳንድ ፓስተሮች ያጫጫዋት ይገኛሉ። እስኪ ቪዲዮን አንዴ አይተነው እንመለስ። ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሁድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። ይህ የተፈጠረው ነገር አርባ ምንጭ ላይ ይህንን የሚመስለው ትልቅ ዘንዶ ተገሏል። በረከታችንን ገንዘባችንን ሲበላ የነበረ ነው። ሃሌሉያ እያሉ ነው የሰማናቸው የምንገኘው። እጅግ በጣም ይህ አለማወቅ ነው። ዘንዶ የእግዚአብሔር ፍጥረት እንደሆነ ይታወቃል። ይህ ዘንዶ ደግሞ የሚበላው ትናንሽ ጠቦቶችን፣ እንስሶችን እርሱ የተፈቀደለትን ነገር እንደሚበላ ይታወቃል። ግን የሰውን በረከት የሰውን ገንዘብ የሚበላው እናንተ መምህር ብላችሁ ያስቀመጣችሁት አገልጋይ ብላችሁ የሾማችሁት ፓስተራችሁ እንደሆነ ልታውቁት ይገባል። እናንተ መጠንቀቅ ያለባችሁ ከዚህ ዘንዶ አይደለም። ይህ ዘንዶ እናንተን ምንም አላረጋችሁም። የእናንተን በረከት የእናንተን ገንዘብ አልወሰደም። ግን አንዳንድ ፓስተሮች በቃ በረከትን ሲወስድ የነበረው ገንዘብን ሲበላ የነበረው ዘንዶ ተገደለ ያሉ በጣም ብዙ ሰዎችን ማሾፊያ አድርገው ያየናቸው እንገኛለንና እነዚህ ማሾፊያ ያደረጓችሁ ሰዎች ናቸው ገንዘባችሁና በረከታችሁን እየበሉት የሚገኘው። ከነርሱ ተጠንቀቁ ከማለት ውጭ ምንም የምንለው ነገር የለንም። ሁላችንም ኦርቶዶክሳውያን በእግዚአብሔር ፍጹም ሰላም እናንተን ወንድሞቻችን ወዳችኋለን። ከኛ በላይ ደግሞ የሁላችንም አምላክ ክርስቶስ ስጋውን
ስጋውን ቆርሶላችኋል፣ ደሙን አፍሶላችኋል፣ ሁሉም ቅዱሳኑ ይወዷችኋልና ወደ እውነተኛው መንገድ ብትመጡ ብለን በዚሁ መልእክታችን እናስተላልፋለን። እግዚአብሔር ለሁላችንም ልቦና ይስጠን። አሁንም ቢሆን በረከታችሁና ብራችሁን የሚበላው የእናንተ አገልጋይ ነው ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን እንዲሁም በአንድ ሀገር ፓስተሮች እንደተከለከሉ እየሰማን እንገኛለን። አሁን ላይ የመጣው የሄደው ሁሉ መምህር ነኝ ፓስተር ነኝ እያለ በጣም ብዙ ህዝብን እየጋጠ ይገኛልና እስኪ ይህን ቪዲዮ አንድ አይተነው እንመለስ። የማንም ፓስተር ወይም የሃይማኖት መሪ እየተነሱ እንደፈለጉ ድሃውን እንዲግጡ አልፈቅድም በማለት 6000 ተቋማት ተዘጋ። ሩዋንዳ ከ6000 በላይ ቸርቾችንና መስጊዶችን ዘግቻለሁ ያለች ሲሆን ማንም ሰው የሃይማኖት መሪ ወይም ፓስተር መሆን ቢፈልግ ቢያንስ ከመንፈሳዊ ኮሌጅ የተመረቀበትን የመጀመሪያ ዲግሪ እንዲያቀርብ ጠይቃለች። በሃይማኖት ሰበብ ድሃውን ህዝብ አጥንቶ እስኪቀር ይግጡ ዘንድ አልፈቅድም ሲሉ ነው የሩዋንዳው መሪ ፖል ካግሜ የገለጹት። በሩዋንዳ እንግዲህ የሆነው ነገር ይህ ነው። በእኛም ሀገር መጥቶ ይህ ነገር ተግባራዊ ቢሆን እጅግ በጣም መልካም ነበር። አሁን ላይ ስራ ያጣው ሰው ሁሉ ነፃ የስራ ዘርፍ የሆነው ፓስተርነት ነው። እንዲያው አንድ ሰው የዮሐንስ ወንጌልን እንኳን ገልጦ የማያውቅ ሰው ልሳን በሚባል ነገር ምንጊዜም ቃሉ አይሰማም ብሎ የፈለገውን ነገር ይላል። ከዛ በኋላም ደግሞ እንዲሆንልሃል እንደዚህ ይደረግልሃል እያለ በጣም ብዙ ሰውን እየጋጡት ይገኛሉ። አሁን ላይም ህዝቡ እውቀት ከማጣቱ የተነሳ የጠፋበት ዘመን ላይ ነው ያለነውና አሁንም ቢሆን ሩዋንዳ እጅግ በጣም ትልቅ ስራን ሰርታለች። ወደ ኢትዮጵያ ደግሞ መጥቶ ቢያንስ እንዲህ አይነት ነገሮች ቢሰሩባቸው መልካም ነበር እንላለን። አሁን ላይ እንትናና ቸርች፣ እንትናና ጓደኞቹ ቸርች፣ እንትናና ቤተሰቦቹ ቸርች እየተባለ በጣም ብዙ ማስታወቂያዎች እንግዲህ ተለጥፈው እናያቸዋለንና እነዚህ ሰዎች ታዲያ እውነት ክርስቶስን ለማስመለክ የሚመጡ ሰዎችን ለማስተማር ነው? ይህ ቢዝነስ እንደሆነ ልናውቀው ይገባል። ምንም ወዲህና ወዲያ የለውም። በአራት ነጥብ የተዘጋ ነገር ነው። በዚህ ጉዳይ ላይም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስ እንኳን ስለ ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝ። አንዳንዴ በመኪና እያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆነ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከናታወጣላትም ስርዓቷ በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን ፓስተር ሶፊ እንደሰማችሁት ነው። በዚህ መልኩ ስለ ኦርቶዶክስ እውነተኝነትና በምን መልኩ ክርስቶስ እንደምትሰብክ ነው እየመሰከረ የሚገኘው። ግን ደግሞ ወደ እውነተኛው ቤት ወደ ኦርቶዶክስ አይመለስም። የማይመለስበት ምክንያት ምንድነው? ቢዝነሱ ያለ ገቢው ያለ በፕሮቴስታንቱ ቤት ስለሆነ ነው። እንግዲህ እነዚህ ሰዎች ደግሞ ወደ ኦርቶዶክስ ከመጡ ያነ ገቢያቸው ያነ ቢዝነሳቸው እንደሚቀርባቸው ይታወቃል እንጂ በዚህ መልኩ ኦርቶዶክስ መንገዷ የክርስቶስ መንገድ እንደሆነ ራሳቸው 100% እየተናገሩ ነው። እግዚአብሔር ልቦና ሰጥቶ ሁሉን ነገር አስረስቶ ወደ እውነተኛው መንገድ ያምጣችሁ ከማለት ውጭ ምንም የምንለው ነገር የለንም። ከኦርቶዶክስ ወጣን፣ ድሮ እንደዚህ ነበርን፣ ዘማሪ ነበርን፣ ሰባኪ ነበርን ያላችሁ የምትናገሩ ሰዎች ደግሞ የሄዳችሁበት ምክንያት ኦርቶዶክስ ተዋሕዶ ቤተክርስቲያን ለስጋዊ ፍላጎት የማትስማማ ቤት ስለሆነች ነው ወጣችሁ ሄዳችሁትና እናንተም ስጋዊ ፍላጎታችሁን ማራመድ ፈልጋችሁ ነው እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን በዚህ መልኩ እንደምትሰብክ እንኳን የራሳችሁ ፓስተሩ እየመሰከረ ይገኛል። እግዚአብሔር ሁላችሁም ልቦና ይስጣችሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እስኪ አንድ ፈገግ የሚያስብል ነገር አሳይቻችሁ ልመለስ። እንዴ ሰላሚ እንዴ ቦስ እዚህ ነው እንዴ ጠፋው? እዛ ስትት
ተጨንቆ የተገባ እያለ ቢስ ነው አራለው እዚህ ፈታ ነው በእናትሽ እዚህ ማስተርፒስ የሆነ ጀለስ እንጂ እናትዬ አይጾም አይጸልይ እንደው በቃ ፈታ ያለ አያስቀድስ በቃ እኔ እዛ ምን አጨቃጨቀኝ ከማንም ጋር በሳት ምን አጨቃጨቀኝ ምን አለባለበኝ በእናት ኧረ አባቴ ለፍተሻል በእናትሽ ያርግልሽ ምን ነው ብቻሽን ታዲያ ቤት ውስጥ ቅዳሴ ለቅብዬ ነው በእናትሽ ትንሽ ዘማቃጠል ሲቹዌሽን ይገባሻል በቼም ወጣ ማለት አልቻልንም እኮ እና ማልኮሽ ነው ግን አንቺ ትያስካል ስለብሎይ በእናት ደሞ እንጀራ ነው የቀረው በእናት አይ ትያስካል በቃ አርጅቶም አያርፉማ እና ካረጁ በኋላ ባሰባቸው እኔም ደከመኝ ስራ ዛልን ያልኩት እና ልውሰደው ምን ይሻላል ማለት ምን ይሻላል አንድ እንጀራ ብሶ ልትወስድ አረ እንደው በጦር እንዳለው ጋር ውጣ እንግዲህ ያለንበት ሁኔታ ይህንን ነው የሚመስለው ወንድማችን እጅግ በጣም አስተማሪ የሆኑ ቪዲዮዎችን ይሰራል ለሁላችንም ትምህርት ናቸው የማንጸልይ የማንጾም ወደ ቤተክርስቲያን የማንሄድ የማንናስቀድስ ሰዎች እንዲህ እንግዲህ የነርሱ ማደሪያ እንደሆነ ነው እየነገረን የሚገኘውና ሁላችሁም ይህ ቪዲዮ ቢያዝናናም ትልቅ ትምህርትን የምንጨብጥበት ቪዲዮ ነው ወንድማችን በርታለን እጅግ በጣም እናመሰግናለን ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ቪዲዮ መካከል አንድ ኡስታዝ እጅግ በጣም መነጋገሪያ የሆነ ንግግርን ሲናገር ነበር እስኪ ንግግሩን አንድ ያድምጠነው እንመለስ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ ሰው በሰውነቱ ብቻ አይከበርም አላህ Subhanahu Wa Ta'ala ወለከድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያረጋቸው ስለተናገረ አሁን የተጠቀሰው እነሱ እንደተጠቀሱ ቀንተራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ ይሄን ተዝቦዲያ ምን ይላል እኔን ተተውኝ ተከብት በታች ናቸው ብሏል ثم رددناه اسفل سافلين ይሄን ይያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል ይህንን ሰሞን እንግዲህ ሰው በሰውነቱ ይከበራል ሁላችንም እንግዲህ ሰዎች ለሰው ስንል ድምጽ ልንሆን ይገባል አብሶ ደግሞ ይህንን ሰሞን በኢራንና በእስራኤል ያለውን ጦርነት አንስተን እንዲያው በዛ አካባቢ ስለሚገኙ ሙስሊሞች መጮህ ሳይሆን በዚህ አካባቢ ስለሚገደሉ ኦርቶዶክሳውያን ልትጮህ ይገባል ሰው በሰውነቱ መከበር አለበት ብለን ሁላችንም ስንናገር ነበር አንዱ ኡስታዝ ደግሞ በዚህ መልኩ የኛ ሃይማኖት ሰው በሰውነቱ አክብሮ አይልም ብሎ የነገረን ይገኛል ማለት ነው እጅግ በጣም ዘንድሮ የማንሰማው ነገር የለንም በእኛ በኦርቶዶክስ አስተምሮ ደግሞ ሰው የተፈጠረው በእግዚአብሔር አርአያና አምሳል እንደሆነ ይታወቃል ሰው ሚለውን ነገር ስናስብ እንኳን እግዚአብሔር ለሰው ምን አይነት ክብር እንደምንሰጠው በዚህ መልኩ ነግሮናል በእርሱ አርአያና አምሳል ከተፈጠረ ሰው ለሰው ልጅ ምን አይነት ክብር እንደምንሰጠው እንግዲህ መጽሐፍ ቅዱስ እንኳን ይነገረናል በእነርሱ አስተምሮ ደግሞ ሰው በሰውነቱ እንደማይከበር እየነገሩን ይገኛሉ ማለት ነው እጅግ በጣም የሚያሳዝን ነገር ነው አሁን ላይ ይህንን የእስልምናውን እምነት እያየን ስንመጣ ይህ የውሃቢ አስተምሮ የሚባለው ነገር እንዲህ አይነት ነገሮችን ወይም ደግሞ አብሮ መተሳሰብ አብሮ መኖር የሚባሉ ነገሮችን የሚያጠለሽ ነገር እያመጣ እየነገረና ያሳየን ይገኛል ማለት ነው ከዚህ በፊት ባለፈው ቪዲዮ ላይ በአርሲ ወገኖቻችን ሊገደሉ ሲል አንዳንድ ሙስሊም ወገኖቻችን ወደ መስጊድና ወደ ቤታቸው አስገብተው እነዛን ሰዎች ከሞት እንዳተረፏቸው እንኳን ሰምተናል እንዲህ አይነት እንግዲህ የውሃቢን አስተምሮ ያዙ ሰዎች ደግሞ ሰው እንዲጨፈጨፍ ህዝቡ እንዲያልቅ በዚህ መልኩ መልእክትን ያስተላልፉ ይገኛልና እጅግ በጣም ያሳዝናል በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ ከዚህም ጋር ተያይዞ እነዚህ ሰዎች እንዲህ አይነት ንግግርን ሲናገሩ ነበር ሲፈገግ ያስብላል ቪዲዮውን አይተን እንመለስ ወላሂ አጭር ሰዎች ጀነት አይገቡም ወላሂ ጥቁር ሰዎች ጀነት አይገቡም ረበል ከዓባ አይገቡም ጀነት ሐዲስ ላይ ተቀምጧል ያላህ አጫጭር ሰዎች ተስፋ አትቁረጡ አይዟችሁ ቢያንስ ረጃጅሞች ላይ ተንጠልጥላችሁ ትገባላችሁ ገነት የማቅ ወንድሜ ግን አያዝናለሁ ቢያንስ አኬ ላይ ተንጠልጥለ ትገባለህ ከኛሱ ረጅም ነው እነዚህ ንግግሮች እንግዲህ እኛ አይደለም እየተናገርን የምንገኘው የራሳቸው ኡስታዝ ነው አጭር ሰዎች ጥቋቁር ሰዎች ወደ ጀነት አይገቡም በቃ የሚገቡት ረጃጅምና ቀይ ሰዎች ናቸው ያለ እየተናገረ የሚገኘውና የነርሱን አስተምሮ ለማጠልሸት አይደለም ራሳቸው ኡስታዞች ነው ወጣው እየተናገሩ የሚገኙትና በዚህ አይነት መንገድ ምንድነው አፍሪካውያን ሙስሊሞች አጫጭር ሰዎች ወደ ገነት እንደማይገቡ እየተናገሩ እንግዲህ እየሰማናቸው እንገኛለን ዘንድሮ የማንሰማው ነገር የለንም ያልኩበትም ዋና ምክንያት ይህንን
ይህንን ነው የሚመስለው። አንደኛ ሳሙኤል ምዕራፍ 16 ላይ ምን ይላል? ሰው ፊትን ያያል እግዚአብሔር ደግሞ ልብን ያያል ይላል። የኛ የክርስትና አስተምሮ ምን አይነት እንግዲህ ምንም አይነት ሕጸጽ የሌለበት አስተምሮ እንደሆነ በዚሁ እንግዲህ እያየን እየመሰከር እንገኛለን። አንዳንዱ ጥቁር ሰው አይገባበትም ሲባል፣ አንዳንዱ ሰው በሰውነቱ አታክብሩ ሲባል፣ አንዳንዱ አጭር ሰው ወደ ጀነት አይገባም ሲባል እንግዲህ የትኛው እንደሚገባ አላቅም። አብዛኛውን ከ60% በላይ የሚሆኑ እንግዲህ በኢትዮጵያ የሚገኙ ሙስሊሞች ወደ ጀነት አይገቡም ማለት ነው። ለምን? ጥቋቁሮች ነን እኛ፣ የሚታወቅ ነገር ነው። ዘንድሮ ግን እንዲህ አይነት ነገሮች በጣም የሚያዝናኑ ነገሮች ሆነዋል ለማለት ነው። በዚህ ቪዲዮም ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችንም ይህንን ሰሞን የሚያሳዝን ነገር እንደሰማን ይታወቃል። እርሱም ደግሞ እንግዲህ የመምህራችን ስርዓተ ቀብር ትናንት መጋቢት 3 እንደተፈጸመ የሚታወቅ ነገር ነው። የመምህራችን ስርዓተ ቀብር ግን ሲፈጸም እጅግ በጣም ደስ በሚል ኦርቶዶክሳዊ ስርዓት ህዝበ ክርስቲያኑ ነጭ ለብሶ ግን ደግሞ እያነባ በጣም የሚገርም እንግዲህ ስርዓተ ቀብር ተፈጽሟል ማለት ነው። እኔ በጣም ገርሞኛል። አብሶ ደግሞ መምህራችን በዚህ ምድር ላይ ያሉ ምን አይነት ድንቅ ስራ እንደሰሩ ወንጌል የሚለውን አስተምሮን በተግባር እንኳን እንደኖሩት የሚያሳይ ተግባር ነው እንግዲህ በቀብራቸው ላይ ያየ ነው። እስኪ በቀብራቸውም ላይ በጣም ብዙ መምህራን በአገልግሎት የሚመስሏቸው ወንድሞቻቸው በዚህ መልኩ ሀዘናቸውን ሲገልጹ ነበር። እስኪ ጥቂት ቪዲዮ አይተን እንመለስ። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርሳልነው አተነዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። አውደ ምህረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምህረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ነው ወይ አውደ ምህረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። እንግዲህ መላ ህዝበ ክርስቲያን ያዘነበት በጣም ብዙ መምህራን በጣም ብዙ ጳጳሳት በቀብሩ ተገኝተው እጅግ በጣም ሀዘናቸውን የገለጹበት የመምህራችን የመምህር ዘላለም እንግዲህ ስርዓተ ቀብር በጣም ደስ በሚል ኦርቶዶክሳዊ ስርዓት እንግዲህ ለተፈጸመ እያየነው ነበር። በጣም የሚያሳዝን ነገር ነው። ግን ደግሞ እንግዲህ መምህራችን ስም ከመቃብር በላይ ይሆናል የሚለውን ነገር ያሳየን በጣም ትልቅ የወንጌልን ስራ በተግባር ሰርቶ ያለፈ በጣም ሁሌም ቢሆን በሁላችንም ኦርቶዶክሳውያን ላይ በልባችን ተቀርጾ የሚኖር መምህራችን እንደሆነ በዚህ መልኩ አስመስክሯል። መምህራችን በዚህ መልኩ ስርዓተ ቀብሩ ቢፈጸምም የመምህራችን ሁኔታ ግን በጣም ለብዙ ለቤተክርስቲያን አገልጋዮች ምሳሌ ይሆናል ብዬ አስባለሁ። የቤተክርስቲያን አገልጋዮች ሁሌም ቢሆን ወንጌልን በአፍ ብቻ ሳይሆን በተግባር ስትኖሩ በዚህ መልኩ ነው ቤተክርስቲያን የምታከብራችሁ። በዚህ መልኩ ነው ህዝበ ክርስቲያኑ የእናንተንም ደስታ ብቻ ሳይሆን ሀዘናችሁን የሚካፈለው ለማለት ነው። እጅግ በጣም ሁላችንም ኦርቶዶክሳውያን ሁላችንም በቤተክርስቲያን የምናገለግል ሰዎች የዚህ የመምህራችን የዘላለም
ሁኔታ ያስተምረን ይገባል ብዬ አስባለሁ። ነፍሱን እንግዲህ በአጸደ ገነት እግዚአብሔር ያኖርልን ያሳርፍልን እንላለን። ሁላችሁም ነፍሱን በአጸደ ገነት ያኖርልን ያሳርፍልን ያላችሁ ኮሜንት አድርጉ። ዛሬ ይህንን ኮሜንት እንድታደርጉ ነው እንግዲህ የምፈልገው። ቅድም በቪዲዮ መጀመሪያ ላይ እንግዲህ ሽልማት ያለው ኮሜንት እንደምታደርጉ ቅድም ስናገር ነበር። ዛሬ የሚያሸልመው የመምህራችን የመምህር ዘላለም ወንድሙ ነፍስ እግዚአብሔር በአጸደ ገነት ያኖርልን ብላችሁ ኮሜንት አድርጉ። በቀጣይ ቪዲዮ ወጣውተን ለአንድ ሰው የ500 ብር ካርድ የምንሸልም ይሆናል። አንዳንድ መምህራን በዚህ መልኩ ለቤተክርስቲያን ትልቅ ስራን ሰርተው ምስክርነትን ያገኛሉ። አንዳንዶቹ ደግሞ አሁን ላይ በህይወት ኑረው እንኳን በዚህ መልኩ ቤተክርስቲያንን ሲያሰድቡ እናያቸዋለን። እስኪ አንድ ቪዲዮ አንዴ ላሳያችሁ። ቀጥል። ኩኛ አባቴ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃችኋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ። ከዛ በኋላ ጸበል ትጠጣለህ፣ ትጠመቃለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማነህ አንተ? የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማነህ? በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ፣ ውጣ ከፀጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሺ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረህ። እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድን ነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? ማን የሰጠህ? ልታስወርደኝ ነው? ባይዘወይ ህዝቡ እያየህ ነው። ውርደትን ትለብሳታለህ። ልታስወርደኝ ነው? እጅህን እያየ ነው። እረፍ። ውርደትን ትለብሳታለህ። አውራኝ። በጣም የሚያሳዝን ነው። እንግዲህ ቤተክርስቲያን ደግሞ በዚህ መልኩ ለጥቅም በማዋል በቤተክርስቲያን ኦርቶዶክሳውያን ላይ የሚጫወቱ በጣም ብዙ ካህነን የሚሉ አጥማቂነን የሚሉ ሰዎች እንዳሉ ደግሞ ስናይ እጅግ በጣም እናዝናለን። አሁንም ቢሆን መምህራችን ለእንዲህ አይነት ሰዎች እጅግ በጣም ትልቅ ትምህርት ይሆናሉ ብዬ አስባለሁ። እንዲህ አይነት ሰዎች እኛ በኦርቶዶክስ ተዋሕዶ ቤተክርስቲያን እንድንበረታ የእግዚአብሔር ቸርነቱን፣ ምሕረቱን፣ አዳኝነቱን እንድናውቅ ሳይሆን ሁሌም ቢሆን ስለ ሰይጣን፣ ስለ ጋኔል፣ ስለ መናፍስት እነርሱ ስብከታቸው ይህ ሆኗል፣ ምስክርነታቸው ስለ እርሱ ነው እንጂ ስለ እግዚአብሔር ምንም አይነት አስተምሮ ሲያስተምሩ አይተናቸው አናውቅም። በዚህ መልኩ በቲክቶክ ላይ ብላ እንግዲህ እናስለፈልፋለን ብለው በዚህ መልኩ ሲዋረዱ ነው እያየናቸው የምንገኘው። ሁላችንም ኦርቶዶክሳውያን ልናውቅ የሚገባ ነገር በጣም ብዙ መምህራን አስተምረዋል። እንዲህ አይነት የአጋንንት ምስክርነት ቤተክርስቲያናችን አትቀበልም። አሁንም ቢሆን አጋንንትን እንደዚህ እናደርጋለን፣ ስለ አጋንንት ሁሌም ቢሆን የሚመሰክሩ ሰዎች የቤተክርስቲያን አስተምሮ ውጭ እንደሆኑ ልናውቅ ይገባል። ዘንድሮ ደግሞ እንግዲህ በቲክቶክ መጠው እና እንደዚህ ውረድ እንዲሁን አሁንም ቢሆን ይህ ሁኔታ እጅግ በጣም በሁላችን በኦርቶዶክሳውያን ላይ በጣም ትልቅ ችግር ሆኖ እየታየ ይገኛል። በዚህ በኩል በጣም ብዙ እህቶቻችን ተሳስታችሁ ከቤተክርስቲያን አስተምሮ ውጭ ናችሁ እንዲህ አይነት ነገሮችን ስታደርጉ ታያላችሁና እንዲህ አይነት ሰዎች የሚጠበቅባቸው ነገር እንደ መምህራችን እንደ መምህር ዘላለም ወንድሙ ነበር ማስተማር፣ በወንጌል
በጣም ህዝቡን መመለስ ነበር። እነርሱ ግን ቢዝነሱ አሁን ላይ ያለው ናውጣ ናግባ ሳጥናኤል ነህ እንደዚህ ነህ የሚለው ቦታ ላይ ስለሆነ አሁን ላይ ቤተክርስቲያንን በዚህ መልኩ መጫወቻ አድርገዋት እያየናቸው እንገኛለን። እጅግ በጣም ያሳዝናል። እነዚህ ብቻ አይደሉም። እስኪ አንድ ቪዲዮም ልጨምርላችሁ። በረከቱን የሚወስደው ማነው? ላይክ ያረገ ነው የሚወስደው ማነው? ፎሎ ያረገ ነው የሚወስደው ማነው? ሸር ያረገ ነው። ይሄንን ሰው ልናገር የፈለኩት በዚህ ድርጊቱ ብቻ ሳይሆን ከዚህ በፊትም እንዲህ አይነት ተግባር አድርጎ ስለነበረ ነው። እንደዚህ የጠመጠሙ ግን ያልተማሩ ግለሰቦች በጣም ለቤተክርስቲያን ፈተናና ችግር እየሆኑባት ነው። ምን መናገር እንዳለባቸው፣ የያዙት መስቀል ምን አይነት ትርጓሜ እንዳለው፣ በዚህ መስቀል አማካኝነት ምን አይነት ስራ መስራት እንዳለባቸው የተሰጣቸውን ተልእኮ ይዘነጉ እንደ ኩታራ እንደ ሕፃን ቁጭ ብሎ እንደ አይነት ቀልድ የሚቀልዱ በረከቱን የሚወስደው ማን ነው ላይክ ያደረገ ነው እያሉ የሚዘንብቱ የጠመጠሙ ተመረናል ብለው የሚያስቡ ግን ጭራሽ ቤተክርስቲያን ያልገባቻቸው ለአሕዛብ ለመናፍቃን መዘባበቻና መጫወቻ እንድትሆን መንገድ የሚከፍቱ እንደዚህ አይነት ግለሰቦች ለቤተክርስቲያን አሁንም ድረስ ችግር ሆኗት ይገኛሉ። ስለዚህ ሁላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች እንደዚህ አይነት ሰዎችና ግለሰቦች ሲያጋጥሟችሁ ከቤተክርስቲያን ለይታችሁ እነዚህን ሰዎች ለማየት ሞክሩ። ቅድስት ቤተክርስቲያንና እንደነዚህ አይነት ሰዎችን ለይተን ማየት አለብን። ቤተክርስቲያን የጠራች የነጣች ክብርት የሆነች በእነዚህ የማትመዘን እነዚህን የምትመዘን ቅድስት መሆኗን ልታውቁ ይገባል። እነዚህ ቤተክርስቲያን ውስጥ ውጭ ብለው በሷ ማሊያ የሚጫወቱ ያልተማሩ ሌላ ተልእኮ ላይኖራቸው ይችላል፣ ሊኖራቸውም ይችላል። ግን አሁን ምዕመኑን እያደናቀፉትና ለምዕመኑ እንቅፋት እየሆኑ ይገኛሉ። ስለዚህ እንደዚህ አይነት ሰዎችን ስትመለከቱ በሃይማኖታችሁ ፍጹም እንዳታዝኑ። ለምን ከተባለ ቤተክርስቲያን ሰፍራና ለክታ ካስቀመጠችው ሕግ እነዚህ ተንሸራተው የወደቁ እንጂ ቤተክርስቲያን አብራ የወደቀች አይደለችምና። ስለዚህ እንደነዚህ አይነት በሐሳብ የወደቁ በንግግር የወደቁ በተግባር የወደቁ ሰዎችን ስትመለከቱ አይ ቤተክርስቲያን ብላችሁ በፍጹም ለማዘን እንዳትሞክሩ። እነዚህ ሰዎች ግለሰብ ናቸው። ግለሰቡን ለመንቀፍና ግለሰቡን ለማረም ሞክሩ እንጂ ወደ ቤተክርስቲያን አስጠግታችሁ ቤተክርስቲያንን አብራችሁ ለመናገር እንዳታስቡ። እነዚህ ቤተክርስቲያንን አይወክሉም። ግን ቤተክርስቲያን ውስጥ ቁጭ ብለው የቤተክርስቲያን ደሞዝ የሚበሉ ግለሰቦች ናቸው። ስለዚህ የጠመጠመ ሁሉ የተማረ አይደለም፣ ደግሞ የተማረ ሁሉ ያስተዋለ አይደለም። ይሄንን ለይታችሁ ለማወቅ ሞክሩ። በቤተክርስቲያን በፍጹም እንዳታዝኑ። ግለሰቦቹን ለመንከፍ ለመምከርና ለመገሰጽ ሞክሩ። ይቆያል። ወንድማችን እናመሰግናለን። ሁላችንም ማድረግ ያለብን ነገር ይህንን ነው። እንግዲህ የቤተክርስቲያን አስተምሮን እየተከተሉ አይደሉም፣ ልክ አይደሉም የምንላቸውን ሰዎች ሁላችንም ኦርቶዶክሳውያን ከነርሱ ሰዎች በመራቅ እንዲህ አይነት ደግሞ ካህኑ ነው ግን ደግሞ የካህን ስርዓት የላቸውን ሰዎች ስናይ ደግሞ እነዚህ ሰዎች እኮ መላ ካህናትን ይወክላሉ ብለን ደግሞ ቤተክርስቲያንን ባለመንቀፍና ካህናትን በእነዚህ አይነት ሰዎች አይን ባለማየት ያው ልንቆጠብ ይገባል። ሁላችንም ኦርቶዶክሳውያን አሁን ላይ እየሆነ ያለው ነገር ይህንን ይመስላል። ቤተክርስቲያን በውጭም ብቻ ሳይሆን በውስጥም እንዲህ አይነት ፈተና መጥቶባታል። እንዲህ አይነት የውስጥ ፈተናዎች ደግሞ እኛን ሊያርቁ ነው እየተሰራባቸው የሚገኘውና ይህንን ነገር በደንብ ልናውቀው ይገባል። ወንድማችን ዲያቆን ሲራክም በደንብ ማብራሪያ ስለሰጠበት እኔም ብናገር ድግግሞሽ ነው የሚሆነው። ወንድማችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችሁም በጽሞና የምታደምጡት አንድ ደስ የሚል ነገር ጋብዣችሁ ልመለስ። ጠፍቻለሁ አለሙጣኝ በብልጭልጭ ተማርኬ ቆይቻለሁ ከጸለይኩኝ ወደ ልጅሽ ተንበርክኬ ምሬት ሆኗል ያፌ መፍቻ ቃል አይወጣኝ ለምስጋና ንፉግ ሆኗል ይህ መዳፌ መመጽወቱን ትቷልና እግሬስ ቢሆን ካልጎደለኝ በቀር መች ይመጣል ደጅሽ ሲሞላልኝማ ከሃዲ ነኝ ልጅሽ ሳጣ ወደ አንቺ ሳገኝ ወደ ዓለም ብመላለስ እንኳን ምልጃሽ አልጎደለም እናቴ አልመችም እኔ ልጅሽ አንድ ቦታ ልቤ አይረጋም ካልጎደለኝ በቀር ከደጃፍሽ አልጠጋም እሻሻለው ካንቺ ርቄ ከልጅሽ ቤት አመልጣለው የነፍሴን ዘንግቼ ለስጋዬ አደላለሁ እናቴ ሆይ ልጠይቅሽ ምን ተሰምቶሽ ነበር የጠፋለት ልጅሽ የፍጡራን ፈጣሪ ያለም ሁሉ ጌታ በኢየሩሳሌም የጠፋብሽ ለታ ድንግል ሆይ ልጠይቅሽ ምን ተሰምቶሽ ነበር የጠፋለት ልጅሽ ሁሉን የፈጠረ ለሁሉ የሞተ አንዱ ለብዙዎች የተንከራተተ ያለም ሁሉ ጌታ ልጅሽና አምላክሽ የጠፋብሽ ጊዜ ፈልገሹ ነበር ድንግል ሆይ ተጨንቀሽ እናቴ ሆይ እባክሽ እኔንም ፈልጊኝ ከዓለም አላቀሽ ከጉያሽ አስጠጊኝ ባልመችም ለምህረት የግፍ ሻማ በመልበሴ
አውልቂልኝ አደራሽን ባንቺ ትካስ አንዷ ነፍሴ። አሜን አሜን። እህታችን ሁላችንም እመቤታችን ቅድስት ድንግል ማርያም ከጠፋንበት ትፈልገን ወደ ቤቷ ተሰብስበን እህታችን እጅግ በጣም ደስ የሚል ግጥም ነው። ቃለ ሕይወት ያሰማልናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ባለፈው ቪዲዮአችን ላይ አንድ ነገር እጅግ በጣም አስጨንቆን እንደነበር ይታወቃል። እርሱም ያስጨነቀን ነገር ምንድነው? በዚህ በቲክቶክ የምናውቀው ድሮ ኦርቶዶክስ ነበር አሁን ደግሞ ፕሮቴስታንት ነኝ ብሎ ዲያቆን አቤል እያለ ራሱን የሚጠራው ልጅ ባለፈው ቪዲዮ ላይ አንድ ገዳም ሂዶ የፕሮቴስታንት መጻሕፍትን ሲያድል እንደነበር እንግዲህ አይተነው ነበር። ይህንን ቪዲዮ ደግሞ በእኛ ቻናል አምጥተን ይህንን ገዳም የምታውቁ ሰዎች ሂዳችሁ መጽሐፉን እንድትሰበስቡና የሰጣቸውም ነገር ካለ ያው ያነርሰው ኦርቶዶክስ እንዳልሆነ የፕሮቴስታንት አማኝ እንደሆነ ለአባቶች መልእክት አስተላልፉ ብለን ነበር። በጣም ብዙ ኦርቶዶክሳውያን ርብርብ አድርገው እንግዲህ ይህንን መጽሐፍ በሰጠበት ገዳም ሂደው አንድ ቪዲዮን እያሳዩን ይገኛሉ። እስኪ ቪዲዮን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች እንደምን አላችሁ? በያላችሁበት ሁሉ ሰላም እግዚአብሔር አይለያችሁ። እኔ ዲያቆን ብሩክ ፎላ እባላለሁ። የአጆራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም ስብከተ ወንጌል ክፍል ኃላፊ ነኝ። ይህን ገዳም በተመለከተ በሚዲያ የሚንቀሳቀስ አንዳንድ መረጃዎች እንዳያችሁት ግልጽ ነው። በየካቲት 30 በዕለተ ሰኞ ማለት ነው አንድ የታድሶ እንቅስቃሴ አራማጅ የነበረው አቶ አቤል ወደ ገዳማችን መጥተው በእርዳታ ሰበብ ለአባቶችና ለእናቶች የኑፋቄ ትምህርት የሚያስተላልፍ መጽሐፍትን ስርጭት አድርገው እንደሄደ በሚዲያ እኛም አግኝተናልና መጽሐፍትን ሀገር ስብከቱ በሰጠው እንደሰማችኋቸው ነው። እንግዲህ ይህ ዲያቆን አቤል እያለ ራሱን የሚጠራው ልጅ ወደዚህ ገዳም ሄዶ መጽሐፍ እንዳደለ እንግዲህ ተናግረን ነበር። ከዛ በኋላ በጣም ብዙ መልእክቶችን አስተላልፈናል። አባቶች በዚህ መልኩ ያነ ሰው የሰጣቸው መጽሐፍ እንደሰበሰቡት ወንድሞቻችን እንደደረሱ እያየን እንገኛለን። ግን ይህ ሰው ይህንን ገዳም ቀርጾ ያወጣው እንጂ በጣም በብዙ ገዳማት ሄዶ እንዲህ አይነት መጽሐፍትን እንዳደለ ተናገሩ ይገኛሉ። አሁንም ቢሆን በጣም ብዙ መናፍቃን እየሰሩበት ያለው ነገር ምንድነው? ወደ እንዲህ አይነት ገዳማት እየሄዱ በእርዳታ ስም እንዲህ አይነት የምንፍቅና መጽሐፍቶችን እያሰራጩ እያየናቸው እንገኛለን። ሁላችንም ኦርቶዶክሳውያን ከመቼውም ጊዜ በላይ ሁሉም የገዳም አባቶች ከመቼውም ጊዜ በላይ ሊጠነቀቁ ይገባል። ማንም እርዳታ ይዞ ስለመጣ ማንም መጽሐፍ ይዞ ስለመጣ መጽሐፉ ላይ መስቀል አለበት ማለት ያነ እውነተኛ የኦርቶዶክስ አስተምሮ መጽሐፍ ነው ማለት እንዳልሆነ ልናውቀው ይገባል። ይህ ልጅ አሁንም ቢሆን በሕግ ቀርቦ ለሰራው ስራ ለወንጀሉ ቅጣት እንዲሰጥ ሁላችንም ኦርቶዶክሳውያን ርብርብ ልናደርግ ይገባናል። በአካል የምታውቁት ሰዎች ልጁ አሁንም ቢሆን ያለበትን ቦታ ጠቁማችሁ ለሕግ እንድታቀርቡልን ስንል በዚሁ እንግዲህ እኛም መልእክታችንን እናስተላልፋለን። ሁላችንም ኦርቶዶክሳውያን ከመቼውም ጊዜ በላይ የምንነቃበት ሰዓት ነው። አንዳንዱ እኛን ያርደናል፣ አንዳንዱ ደግሞ እኛን በዚህ መልኩ ወደ አባቶቻችን ወደ ገዳማውያን እየሄደ በእርዳታ ስም እንዲህ አይነት ትልቅ ስተትን ትልቅ ወንጀልን እየሰራብን ይገኛልና ከመቼውም ጊዜ በላይ ሁላችንም ኦርቶዶክሳውያን ትኩረታችንን ወደ ገዳማውያኑ ማድረግ ይጠበቅብናል ማለት ነው። የቤተክርስቲያናችን የሕግ ክፍል ትልቅ ስራ ይጠበቅብሃል። ይህ እጅግ በጣም ትልቅ ንቀት ነው። የእኛን ኦርቶዶክሳውያንን በምን መልኩ እንደናቆንና ምንም አይነት እንግዲህ ነገርን እንደማናመጣ ነው እያሳዩን የሚገኘው ማለት ነው። ይህንን ቪዲዮ ሁላችሁም ሼር አድርጉት። ገዳማውያኑ ላይ በዚህ መልኩ ትልቅ ቅድን ይዘው የሰሩበት እንደሆነ ልታውቁት ይገባል። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ማንም ሼር የሚያደርግ ማንም በዚህ ቪዲዮ ላይ ኮሜንት የሚያደርግ ኦርቶዶክሳዊ እንዳይኖር አደራ እላለሁ። እንቀጥላለን ቪዲዮአችንን። አታማሩ፣ ተመስገን ይበቃል። እግዚአብሔር ሆይ የሚኖርበትን ኑሮ አንተ ታውቃለህ። እንዴት ልታሻግረኝ እንዳለ ታውቃለህ። እኔ አላልፈውም የሚለውን ነገር ሁሉ እያሳለፍክ እዚህ አድርሰኛል። ሰዎች ወደው ይጠላሉ፣ ሰዎች አፍቅረው ይከዳሉ፣ ሰዎች ስመው ይነክሳሉ፣ ሰዎች ወረተኞች ናቸው። ቃል የገቡልን ሰዎች የሉም። የወደዱን ሰዎች ጠልተው ሊሆን ይችላል። ያፈቀሩን ሰዎች ከርተው ሊሆን ይችላል። በየትኛውም ስብራቱ ስላላችሁ ሰዎች እሱን መስማት ስትጀምሩ ብቻ ተጠገናል። ሲዘገየባችሁ እግዚአብሔር ከልክሏችሁ እንዳይመስላችሁ፣ የተሻለ ነገር ስለሆነ እንድትጠብቁት ነው። ጠብቁት እግዚአብሔር በትዕግስት። እግዚአብሔር ሆይ ከልክለኸኝ አይደለም፣ መቼ እንደምትሰጠኝ ታውቃለህ። የኔ ቀን አለ፣ የኔ ጊዜ አለ። አንተን እንድጠብቅ ሰይጣን እንዳይፈትነኝ ትዕግስትን ስጠኝ፣ አንተን መታገስ እንድችል እንዲጠብቅህ እርዳኝ በሉት። ጠብቁት። መምህራችን ቃለ ሕይወትን ያሰማልን። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ስለሆነው ስላልሆነው ስለሚሆነውም ነገር እንግዲህ እግዚአብሔር የራሱ ጊዜ እንዳለው ልናውቀው ይገባል። ከዚህ ጋር ተያይዞ ሁላችሁም ልታውቁት የሚገባው በሁለተኛው ቻናላችን ተመስገን 2 በሚለው ላይ በጣም ብዙ እግዚአብሔር ድንቅ ስራ ያደረገላቸውን ሰዎች ታሪክ በውስጥ መስመር እየላኩልን ደስ በሚል አቀራረብ ወደ እናንተ እያደረስን እንገኛለን። ከዚህ በፊትም አልተናገርኩም። እንግዲህ ቻናሉ ይህ ነው። ይህንን ቻናል ገብታችሁ ሰብስክራይብ አድርጉት። እጅግ በጣም አስተማሪ የሆኑ ታሪኮችን በጣም
ብዙ ወንድሞቻችንና እህቶቻችን ልከውልናል። እንግዲህ እነዛን ታሪኮች ወደ እናንተ የምናደርስበት ቻናል ነው። ደስ የሚል ቻናል ነው። ሁላችሁም ገብታችሁ ሰብስክራይብ አድርጉት። ከዚህ በፊትም በጣም ብዙ ሰዎችም ይህንን ቻናል እያያችሁት አይደለም። ስለ ሁሉም ነገር እግዚአብሔር ይመስገን። መምህራችን ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችንን። ብዙ ራሳቸውን ያጠፉ ወጣቶች እኮ ትላንት እየሳቁ ነበር ነው። ጓደኞቻቸው ለቅሶ ሲያለቅሱ ብትሰማ እንዴ እንገናኛለን ተባብለን ነበር ወይ ይሸፈናል ማለት ነው እንዴ? ማንነታቸው በሳቅ ወይ በደስታ ይሸፈናል። ለምን ያወጡታል? እንዴ መሰለኝ እንደዚህ አይነት ሰው የሚሰማው አንተ ዲዘርቭ አታረግ። አሁን ጓደኛው ብትሆን አንተ ዲዘርቭ አታረግ የሱን ስሜት ለመስማት። ለምን አይቷል፣ በብዙ ነገር አይቷል። ምናልባት የሆነ ጊዜ ሊያወራ ሲል አቋርጠዋል ወይ አንተ ቀልድ ላይ ነህ ደህና ነህ ብለህ አታውቅም። ስለዚህ አይቷል፣ በብዙ ነገር አንተን አይቷል። ስለዚህ አንተ አይገባህም የሱን ስሜት ለመስማት። ስለዚህ ስቆ ሸፍኖ ይሄዳል። የልብ ጓደኛ የሚባለው ለምንድን ነው? ብዙ ጓደኞች እያሉት አንድ የልብ ጓደኛ የሚኖረው ለምን ይመስላል? ያ ሰው ያንን ሰው ለመስማት ፍቃድ አለው፣ ፍላጎት አለው። እሱ እኮ ሊሰማኝ ሊረዳኝ ይፈልጋል የሚል ስሜት ውስጥ ይስላል። አማክረዋለሁ ያንን ሰው ዙሪያ። እኛ በቃ ለጓደኞቻችን ትኩረት ስለማንሰጥ ዝም ብሎ እኮ ቴክስት ይደረጋል እኮ ደህና ነህ እንዴት ነህ ምናምን ይባላል እኮ። ከዛ እንደውም እኔ በጣም ብዙ ጊዜ ጓደኞቼን መጠይቃቸው ውስጥ ደህና ነው እል ነበር። በቃ ፊዚካሊ አይተዋል አይደል? አዎ ደህና ግን ውስጥ ደህና ነው? ከእግዚአብሔር ጋር ያለ ግንኙነት እንዴት ነው? እንደዚህ ዲፕ የሆኑ ጥያቄዎችን እንጠይቃለን እኮ ጓደኞቻችን ጋር። የአእምሮ ጤናችን ቼክ እንደራረጋለን። በጣም ትክክለኛ ሀሳብ ነው። አዎ ትኩረት እኔ አሁን እንደዚህ ብዬ ማልጠይቅ ሰው ትኩረት ማልሰጥ ከሆንኩ ለምን ትነግረኛለህ? ለምን ብለህ አሳይቻለሁ በብዙ ነገሬ። እኔ ኤክስተርናል ስላለው ሰውነት ስለመሳቀ ስለመጫወት ምናምን ሰው መጥቶ ምን ሆነ ነው ሊል የሚችለው ወይ ፊትህ ሲኮፈስ ነው፣ ውስጥ ያለውን ግን አያውቅም። ስለዚህ ብዙዎቹ በቃ እንደዚህ ሜካኒዝም ነው ሲጠቀሙ የነበሩት። ስቀው ተጫውተው ስራ ገብተው ምንም እንዳልተፈጠረ በቃ ጠዋት እንገናኛለን ከሰዓት እንገናኛለን ተባብለው ውስጥ ቤታቸው ሲገቡ ክፍላቸው ሲገቡ ግን ወደ ትክክለኛው ማንነታቸው ይመለሳሉ። ወንድማችን እናመሰግናለን። እውነተኛ ጓደኛ አለን የምትሉ ሰዎች እስኪ ራሳችሁን ፈትሹበት። እውነተኛ ጓደኛችሁን እንዲያው አካሉ ደህና እንዲሆን ነው ወይስ ደግሞ ውስጡ ላይ ያለው ሰላም እንዴት ነው ብላችሁ ጠይቃችሁ ታውቃላችሁ? ሁላችንም በአካል የምናገኘው አብረን ሁላችንም በሚባል ደረጃ ሆይታው ላይ ጓደኛችን እንዲኖር እንፈልጋለን። ግን ደግሞ እርሱ ውስጥ ያለው ሰላም ከእግዚአብሔር ጋር የሚያደርገው ግንኙነት ጸሎት ያደርጋል ወይ አያደርግም ወይ የሚለውን ነገር ጠይቀነው የምናውቅ ሰዎች እጅግ በጣም ትንሽ ነን። እውነተኛ ጓደኛ ማለት የአካሉን ሰላም ብቻ ሳይሆን የውስጡ ሰላም እንዴት ነው ብሎ የእርሱ ሰላም የሚያስጨንቀው ጓደኝነት እንደሆነ ልናውቀው ይገባል። ወንድማችን እጅግ በጣም እናመሰግናለን። በዚህ ጉዳይ በጣም ብዙ ወጣቶች ራሳቸውን ያጠፉ እንደሆነ በጣም በብዙ ሶሻል ሚዲያዎች ታያላችሁ። ሰላም ናቸው እኮ እየሳቁ ነበር እንደዚህ ነበሩ ሲባሉ እንሰማለን። ግን ደግሞ የውስጣቸው ሰላም ጤነኛ እንዳልነበር በዚህ መልኩ በሚያደርጉት ተግባር እየተገለጠ ይገኛልና ሁላችሁም እውነተኛ ጓደኛ የምትሉትን በዚህ መልኩ ቼክ አድርጉት ለማለት ነው። ወንድማችን እጅግ በጣም እናመሰግናለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊ አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ሁሌም ቢሆን ወንድማችሁ ነኝ፣ ለማስተካከል ዝግጁ ነኝ። ኮሜንት አድርጉ። ድርጅቶቻችሁን ደግሞ በዚህ አስተማሪ በእናንተው ቻናል ማስተዋወቅ የምትፈልጉ ሰዎች ታች ባለው ስልክ ቁጥር በቴሌግራም በዋትሳፕ በቴክስት በመደወልም ልታናግሩን ትችላላችሁ። ይህን ቪዲዮ ላይክ አድርጋችሁ ለመጀመራችሁ እጅግ በጣም እናመሰግናለን። ቪዲዮውን ግን ላይክ ያላደረጋችሁ ሰዎች ይህን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። በደንብ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ቪዲዮዎች ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ሼር ያቆየን። አቷልጎሎበታል ብልሰትንቀ ለዚህ ያደረስከኝ